አደይ ግን በጣም ብልጣብልጥ የቤት ሰራተኛ ናት። ሁለታችሁንም በእጇ ለማስገባት እየሞከረች ነው። አንቺ ስለ እኔ ነው እንደዚህ የምትናገረው? አዎ ስለ አንቺ ነው። ዋሻው ማንነትሽን ባዘነጊ መልካም ነው። ዞር በይ አሁን ከፊት ልቀቂኝ። እኔ ማንም ላይ ጥገኛ ሆኜ አልኖርም። ሰምኛለሽ? እንዳንቺ ተንደላቀቂ ሰው ላይ ቀብጬ አልኖርም። በራሴ ላብ ጥሬ ግሬ የምኖር ሴት ነኝ። አዎ ቤዛ፣ አደይ ልክ ናት። አንቺ ልቀቂኝ። አንተ እኮ ነው እንደዚህ ያጠገብካት። አንቺ ከኔ ጋር ቆመሽ ለመፎካከር ብዙ ይቀርሻል። አንዴ ዴቭን፣ አንዴ ባርኮትን፣ አንዴ ደግሞ ናውን የምታተራምሽ ተራ ቤት ሰራተኛ ነሽ። ሰምኛለሽ? አደይን እንደዚህ እንዳትናገራት ገባሽ? አደይን ለመናገር ንጹህ አንደበት መኖር አለበት። ሰምኛለሽ? በዚህ ልቦናሽ ሁለተኛ አደይ እንዳትናገር። አደይ ሂድ። ወይኔ ቤዛ፣ አንቺ ከዚህ ደግሞ ምን ትሰሪያለሽ? እኔ አልጋሽን እያነጠፍኩልሽ ነበር። እንዴ ከመቼ ወዲህ ነው ደግሞ አንቺ አልጋ የምታነጥፊው? አሁን ከክፍሌ ልቅ በይልኝ። እሺ እጁ እንድሰጣቸው ያደረገችኝ ፍቅር ናት። እኔ ምንም የማውቀው ነገር የለም። እሷም ሆነች አንቺ ለውጥ የለውም። ስሚኝ፣ አደይና ልጁን ተንከባከቢያቸው። ፍቅር አንድ ነገር ብታረጋቸው ከአንቺ ራስ አልወርድም። እንዴ እኔ እኮ የነሱ ጠባቂ አይደለሁም። ኦ ለካ አንቺ የባርኬ ፍቅረኛ ነሽ። ሰራተኛ እንዴት ትንከባከቢያለሽ? ስለዚህ ከኔ ጋር ስታደርግ የነበረውን ነገር በሙሉ ለባርኬ እነግረዋለሁ ማለት ነው። እንዴ ያመሃል እንዴ? ቆይ እንጂ ነውል። ፈጠን በይ። ትስማሚያለሽ ወይስ ሂጂ ልንገራቸው? ለምን እንደዚህ ታደርጋለህ? እንስማማ። አብረን ሆነን አደይና ፍቅር እናስወግዳቸው። እኔ ላግዝ። ፍቅር ምን አደረገች? እሷማ እያለች ከባሪክ ጋር መቼም ሰላም አንሆንም። መሄድ አለባት። እሺ አደይስ? እሷም ከባሪክ ጋር የጀመረችው ነገር አለ እና እናማ ከመንገድ ጠረግረግ አድርጌ ቆሻሻ ፌስታል ውስጥ ካልከተትኳቸው ለእኔ ስኬት እንቅፋት ናቸው። አሀ፣ ስለዚህ ለአንድ ሰው ስኬት ሲባል የሁለት ሰው ህይወት መበላሸት አለበት። ስሚ፣ አደይ ላይ አንድ ነገር አድርጋለሁ ብትይ ከኔ ጋር ነው ጸብሽ። ጉዲሽን ነው የምዘረግፍልሽ። ምን ተንኮለኛ ነች እንዴ! ቆይ አንተ ከመቼው ተቀየርክ? ምን ይሁን ብለህ ነው ለአደይ መቆርቆር የጀመርከው? ቆይ ባርኮትን ታፈቅረዋለሽ ወይስ ሌላ ዓላማ አለሽ? ሰማኛለህ? ባርኪን አፈቀርኩትም አላፈቀርኩትም የራሴ ሰው ነው። እሺ ኤላስ? እሱማ ገና በእጅ አልገባም። እንስማማና አግዘኝ። በምን ላግዝሽ እችላለሁ? አንተን እንዳየው ከሆነ ከኔ በላይ ሰው ማጥመድ ላይ ጥሩ ልምድ አለ። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ሰራተኛው አደይ እንደተለመደው ክፍል 54 ይዤላችሁ ቀርቤ ያለሁኝ ማለት ነው። እንግዲህ ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ብትሆኑ በአክብሮት በትህትና እንጠይቃለን። ቤዛ ወደ ኤላ ቤት ሄዳ ነበረ። እንዴት ቤቴን አወቅሹ? አዲሱ ቤታችን እያለች ሌሊን እንግዲህ የተቆጡ ይገኛሉ። ኤላዬ ደግሞ ከሁሉም ሴቶቹ ካየሽ በኋላ ባታስጨንቁ ደስ ይለኛል። ጨረሽ? አልጨረስኩም። ኤላ እስከሚመጣ ድረስ እዚህ ስለምቆይ ምግብ ስሬልኝ ስትላት፣ ለምለምም ደግሞ በደንብ ተከባከብኝ፣ የኤላ ቀኝ እጅ ነው ቤትሽ ውስጥ ያለችው ስትላት፣ ሰው እድሉን ተጠቀሚበት ስትላት፣ አረ ጥሩ ቁጭ ብለሽ ጠብቂኝ። ወዴት ልትሄጂ ነው? እንደውም እንኳን መጣሽ አደይ ጋር ደርሼ ልመጣ ነው። ቤቱ ከምዘጋው አንቺ ጠብቂልኝ። ቆይ እኔ ስታይኝ እኔ ዘበኛ መስላለሁ? ቤዛ እኔ ጋር ራስሽን ቆለሽ ለማየት አቲ ከዚህ በፊት ማንና ማን እንደነበርሽ በደንብ አውቃለሁ። ደርሰሽ እዚህ አዛዥ ለመሆን አትሞክሪ ትላታለች። ቆይ በፊት ማንነቴ እያየሽ እኔ አንገቴ ልታስደፍኝ እንዳትሞክሪ ትላታለች። ያውኩ ትላንት የቀረ ነው፣ አሁን ያለው የዛሬ ነው። የኋላው ከሌለው የለም የፊቱ ይባላል። የኋላሽን ስታስታውሺ ነው ከፊት ቆመሽ ግርድ የምትሆኙ ትላታለች ቤዛ። ከኋላ የቀሩትማ ተረሱ፣ በቃ እኔ ምን አገባኝ ታዲያ ትላለች ቤዛ። ፍቅር እኮ አሁን ገባኝ፣ አሁን የምታስቢው ለራስሽ ብቻ ነው ትላታለች ለምለም። ኤላ ጥሩ ቦታ ስለነበረ ነው እንጂ ከአንቺ ቅጣት ያክል ዝቅ ያለ ነገር ቢሆን እሱን አትጠጊም ነበረ። ከዛ ቤዛን ስላንቺ እንጂ ስለ ኤላ አላወራሁም። ጥሩ ቀጥይበት፣ ግን እመኝኝ ቤዛ መጨረሻሽን አያምንም ትላታለች ሊሊን። ከዛ እንደዛ ብላት ወደ አደይ ቤት ታመራለች። ቤዛም እንደተለመደ ቁጭ ብላ ቤቱን ትጠብቃለች። ከዛም በኋላ ፍቅርን አደይ ስትላት፣ አቤት ፍቅር፣ ቆይ ዴቭን እዚህ ቤት ማን አስገቢ ብሎሽ ነው? አንቺ እኮ ነሽ ክፈች ያልሽኝ፣ ራሱን ገባ። ዝም በይ እባክሽ። አንቺ ብለሽ ኪንጎና ዴቭን ታበያቸዋለሽ። እኔ ደግሞ ምን አድርጌ ነው ማበላቸው ትላለች አደይ። አፍሽን ዝጊ፣ ሁለተኛ እኔ ሳልፈቅድ እዚህ ቤት አንድ ሰው እንዳይገባ። ቤዛም ቢሆን አትግባ፣ የሷን ስም አትጥሪብኝ። ስለዚህ ዴቪም ሊዱም
በሩሲያ እንኳን መጥቼ ላችን መናገር አለብኝ ብላ አዳይ ታሾፍባታለች። ቤዛ እስከ መጨረሻው ታስገባ። በእኔ ላይ እየሳቅሽብኝ ነው፣ በእኔ ላይ እያሾፍሽብኝ ነው። ኧረ አይደለም እንደዛ ስላልገባኝ ነው። አማርኛ ስሚም እንዴ ዳይመንድን ከዚህ በኋላ እዚህ ቤት እንዳይገባ እሱ ብቻ ነው ያልሽኝ? ማትረቢ ሂጂ ከፊቴ ትላታለች ፍቅርን። አዳይን ዛሬና ሳብታታለች። አዳይን ከዚህ ቤት የሚያስዋጣልን ሰው ይጥፋ ብላ ርድብን ብላለች ፍቅርን። እንግዲህ የስራዋ ነው የምታገኘው ኪንጎና ዳይመንድ። ከዚህ በኋላ እዚህ ቤት በጭራሽ አንሄድም። ቆይ አንተ ከአዳይ ውጪ ሌላ ሴት የለም? ወድጃታለሁኝ ይላል ኪንጎ። ኧረ ዝም በል ይለዋል ዳይመንድ። ቆይ ቅድም ዴቭ ሲደበድብህ ቆማ እያየህ ነበር እና ከሱ ትደባደብ። ወዳት ቢሆን እንኳን አንድ ጥፊ የሴት ልጅ በቂ ነው። ጭጭ ነበረ የምታደርግልህ ስለማትፈልግህ ነው ዳይመንድ። እንደዛ አትበል፣ ልቤ ይሰበራል። ባክህ ወደዛ፣ የአንተ ልብ ስንቴ ይሰበራል። ይልቅ ቀና በለና ዞር ብለክ ቼኮችን ፈልግ። እኔ የ10 አመጣልሃለሁ እንደ አንድ አይነት። እኔ ከሷ ውጪ ማንንም አልፈልግም። ጭራሽ ከሷ ውጪ የለም ማለት ጀመርክ? እያት በቃ ይላል። እንግዲህ ለምለም ስትመጣ እንግዲህ እስኪ እንዴት ነው የምታምረው? ኧረ ተው እባክህ በእናትህ ከሷ ጋር አፍህን እንዳትክፈት። ያ ልጅ ከሰማ አይንህ ነው የሚያጠፍ። እሷ ከተመቻች እሱ ምን አገባው? አንተ እኮ ለአዳይ ብቻ ነው ሰግጠህ ነው እንጂ ሁሉም ሴቶች እኮ ያምራሉ። እያት እባክህ 7 ሰከንድ ስትር እየመጣች እኮ ነው ለምለምን። ተው እንደዛ አትበል ተው ይለዋል። ከዛ በኋላ በቃ አንተ ምንም ነገር አያመጣም ብሎ ከዛ ሌሊን አጠገባቸው ስትመጣ ኪንጎና ዳይመንድ እንዴት ናችሁ? ወይኔ ቀሽቷ እንዴት ነሽ? አለሁልህ ትለዋለች ለምለም። አንቺ በቃ ስራ ምናምን ብለሽ በዛም ቀረሽ አይደል? አረ ስራ ስላላገኘሁ ነው እንጂ። ኪንጎ ደግሞ ዛሬ ዝም አለ። ለምንድን ነው? የተፈጠረ ነገር አለ እንዴ? ነውስ በአዳይ ተስፋ ቆርጠህ ነው ወይ? ተስፋ መቁረጥ ይለዋል ዳይመንድ። ዴቭ ሚተብዮ መች ያስታገዋል። አንቺ ደግሞ አዋሬለኝ ብዬሽ የልቤ ነግሬሽ ዝም አልሽ። አዳይ በአሁን ሰዓት ስለ ቤቷ እንጂ ስለ አንተም ስለ ዴቭም ማሰብ አትችልም። ተረዳት ባክህ ትለዋለች። አረ ካሁን በኋላ ስሟን አጠገቤን እንዳጠራ ይለዋል ዳይመንድ። በቃ እኔ ልሂድ፣ አዳይ ጋር ከሆንሽ ይቅርታ ጠይቅልኝ ይለዋል። ከዛ የምን ነው ይቅርታ የምጠይቅልህ? ክድን ቤቷን ድረሰን ረበሽናት። እኔ እሷ ለማየት እንጂ ሌላ ችግር ለመፍጠር አይደለም። አረ ትንሽ ፈር አንተ ልጅ በእናትህ። አንተ ምን አደረከው? እሱ መታህ እንጂ። እሺ እሷንም ሆነም ዴቭም ከሆነ አወራቸዋለሁ። ለማንኛውም እናንተ ተረጋጉ ብላ ሌሊን ዞር ትላለች። እቺን የመሰለች ልጅ አዳይ ያልክ ትሸኘታለህ? አረ ኪንጎ ተው፣ እቺ ልጅ ትሸኛታለህ እንዴ ይለዋል። አረ ነቃበል አንተ ካጋነንክ ይበቃል ይለዋል። የነገሩ አንተ በምንም ነገር አትረዳኝም ይለዋል ኪንጎ እና ዳይመንድ። እንግዲህ ውጭ ብሎ የለምለምን ሁሉም ነገርን ያስረዷታል ይገኛሉ ማለት ነው። እነሱንም እንግዲህ እሷ ምንም ነገር ሳትላቸው ትታ ትሄዳቻለች። ከዛ እዚህ ጋር ፍቅር ሶፋ ላይ ቁጭ ብላ ነበረ። ከዛ ዴቭ ሲመጣ ፍቅር ሊዱን አይተሻታል እንዴ ይላታል። አላየኋትም። ከዛ አጠገቧ መጥቶ አዳይ አጠገቧ ቁጭ ብሎ አዳይ ይላል። አዳይ ስትል ከዛም በኋላ አዳይ የሚሮጥች መጣ። አቤት ዴቭ ትለዋለች። አዳይ ሊዱን አይተሻታል? ኧረ አላየኋትም። ቤት ውስጥ የለችም እንዴ? ኤላ ጋር ሄዳ ይሆናል። ቆይ ኤላ ጋር ምን ልትሰራ? ከቤት እንዳትሄጂ ብያት የነበረው እንዴት ደግሞ ስትወጪ አስታውቂኝ ብያት ነበረ። እሺ ምን ይሻለኛል? እቺ ልጅ እኮ አሰማኝም። አዳይም በቃ ተረጋጋ፣ ምንም አትሆንም። ከዛ ፍቅር ተናዳ ቆይ አንቺ ስራ ጨርሰሽ ነው እዚህ የቆምሽው? አው ዴቭ ሲጠራኝ ነው የመጣሁት። በቃ ጠየቀሽ መለሽለት፣ አሁን ሂጂ ውጪ ትልና አዳይም ትወጣለች። ፍቅርም ዴቭ ና አጠገቤ ቁጭ በል ዴቭዬ ትለዋለች። ከዛም በኋላ ሊዱ ምንም አትሆንም፣ ያኔ ከሊሊና ከቤዛ የተጣላች ይሆናል። አልገባኝም። ለምንድን ነው ከነሱ ጋር የምትጣላው? በኤላ ምክንያት ነው። በኤላ ስትይኝ ኤላ እኮ አሁንም አልገባኝም። ሶስት እኮ አንድ ሰው ነው የሚያፈቅሩ። ምን ያልሽ ነው ፍቅር? ቤዛ የባርኮት ፍቅረኛ አይደለችም። የባርኮት መስላህ ነው እንጂ ቤዛ አንተ እንዳያሃት አይደለችም። ሁሉም ወንድታ ትረማምሳለች። እንደዛ ስትል ከዛ በኋላ ለምለም ስትመጣ አንቺ ደግሞ ለምንድን ነው እዚህ የሚያመጣሽ? ከዛ ዴቪድ ሊዱ እንኳን ደህና መጣሽ። አመሰግናለሁ ዴቭ። ሊዲ አንቺ ጋር አለች? ሊዲ ሳትሆን ቤዛ ነበረች እኛ ጋር ያለችው ይላል ትላለች። ቆይ አንቺ የሊሊ እርግጠኛ ነሽ? ቤት አልነበረችም? አዎ እኔ እስከምመጣ ድረስ አልነበረችም። እንዴ የት ጠፋች? ቆይ የት ሆና ነው እቺ ልጅ እያለ ዴቭን ስልኩን አውጥቶ ስልክ ይደውላል። ስልክም ሲደውል አታነሳለትም።
ሊዲያ እንግዲህ ያለችው ከናኦል ጋር ናት። ከናኦል ጋር ሽርጉድ ያለች ነው። እሷም ናኦል ቤት አንቺ ቆይ እዚህ ቁጭ አድርጎ ዘፈን የሰማሽ ምን ይሉታል ሲል ናኦልንም ሰማውን ያወጣባታል፣ ኤልፎንን ያወጣባታል። ከዛ እሺ ልትፈልልህ አንቺ ደግሞ ምንም አታውቂም አውቃለሁ እንጂ ደግሞ ኤላ ሁሌ እያሞገሰኝ ነው እንዴ። እሱ ምን ብሎ ነው የሚያሞግስሽ? ስዘፍንለት ደስ ይለዋል። ለምንድን ነው የሱ ምዘፍኝለት? ደግሞ ሁሌ ኤላ ኤላት ያለሽ ቆይ እሱ ምንሽ ነው? ኤላ ናኦልን አይሰማም እንዴ? ኤላ ምንም አይደለም። እኔ ደግመሽ ትጠይቅኛለሽ? ኤላ በቃ የባርኮት ጓደኛ ነው። እሱማ ሰምቻለሁ። ቆይ ላንቺ ምንሽ ነው ብሎ ያፋጥጣታል ናኦልን ስለ ኤላ ነገር። በቃ ከዛ ቤት ያሉ ጓደኞች ሁሉ እሱ ብቻ ነው ደስ የሚለኝ። ወደሽዋል ማለት አፍቀርሽዋል ማለት ነው? አረ አላፈቀርኩትም፣ ዝም ብሎ ነው በሚመቸኝ ልክ እንደኔ። አረ አንተና እሱ በጭራሽ አትገናኙም። ኤላ ውጪልኝ ይለኛል፣ ይጨቃጨቃል። በዛ ላይ በጣም ኩራተኛ ነው። ሴት መንከባከብ እኮ አይችልም። አንተ እኮ ሴት መንከባከብ ትችላለህ። እሺ ያቺ ለምለም የምትሏትስ እሱ የሱ ፍቅረኛ ናት። አረ የሱ ሚስቱ አይደለችም፣ የፍቅር ሰራተኛ ናት። ግን እንደዛ ሲሉ ሰምቼ ነበረ። አይ ተጣልተዋል፣ እሱ ግን አይፈልጋትም። እና ምን አናደደሽ? ወይኔ ናኦል በጥያቄ እኮ አጣደፍከኝ። ፈታ እንበል ልስፈንልህ። ዘፈን መሰበበት ብርታት ያለኝ መሰለሽ ሊዱ? ዘፈን ለመስማት ደግሞ የምን ብርታት ነው እንዴ? ሀዘኔ የረሳሽው አጠገብሽ ቁጭ ስል ቀን ሙሉ ካንቺ ጋር መዋል ነበረ እና ሀዘን ላይ ስለሆን ፈታ ላድርግህ ብዬ ነው። ሰው እንዴት ሀዘን ላይ ሆኖ ዘፈን እንዴት ነው የሚያስደስተው? እንደውም ያስለቅሰዋል እንጂ ላታ ናኦል እንዴ ዘፈንም ያስለቅሳል እንዴ? ስልክሽ እኮ እየጠራ ነው። ለምንድን ነው ሳይለት ያደረግሽው? ወይኔ ጉዴ! ዴቭ ደወለ። መሸ እንዴ? ጉዴ ፈላ ዛሬ ያለች ሊዱም ብድግ ብላ ተነስታለች። ቆይ ልትሄጂ ነው? ኤላ ጋር ደውሎ ስልክ ሲያጣ ነው በቃ ዛሬ ገደለኝ ያለች ሊዱ ብድግ ብላ ትነሳለች። ቆይ አንዴ ልሸኝሽ ጠብቂኝ ሲላት እሷም ጥላው የሄደች ትሮጣለች። መንገድ ላይም ደግሞ እንዴ ኧረ እባክሽን ጠብቂኝ እስከ ትንሽ ቦታ ላድርስሽ ይላታል ናኦልን። ከዛ አንቺና አዳይን በጣም ወዳችሁ እህቶቼ ናችሁ። ሰው ባልነበረኝ ሰዓት ከጎኔ እንደ ሰው ሆናችሁኝ ብበድላችሁም ቢሆን በጣም ይቅርታ አድርጉልኝ እያለ ከዛ አዳይን ኩሽና ቁጭ ብላ ነበረ። ከዛ ከአዳይ ጋር ሲጋኝ አዳይ ብላ ሁሉም ይሳሳማሉ። ስለነበረን ቆይታ በዚህ ሆና በቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ መሰናበታችኋለሁኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ልትሆኑ በአክብሮት እንጠይቃለን። ሁሌ እንዲደርሳችሁ የደወል ምልክቷን በማጥቆር ቤተሰብ ልትሆኑ በትህትና በአክብሮት እንጠይቃለን።